ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። በዚህ ሰዓት አፍላ ውጊያዎች የተደረጉ መሆናቸውን የሚያሳዩ መረጃዎች ናቸው ያሉት። በመሃል ጎንደር በጎንደር ከተማና በአካባቢው ከባድ ውጊያ እየተደረገ ነው። እስር ቤት ተሰብሯል። እስረኞች እንዲያመልጡ ተደርገዋል። ከዛ ባሻገር በከተማው የተለያዩ አካባቢዎች ከባድ ውጊያዎች እየተደረጉ ነው የሚገኙት። ጀኔራል አበባውን ጨምሮ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በጎንደር ይገኛሉ። ከዚህ ጋር በተያያዘ በርካታ ቦታዎችን በሸፈነው ውጊያ የተደረገ ያለውን አጠቃላይ ሆነ ሁኔታ በተመለከተ ዝርዝር መረጃዎችን በዚህ ሰዓት የምትሰሙ ይሆናል። ሌሎችም እንደዚሁ በተለያዩ አካባቢዎች ያሉ የግንባር መረጃዎች አሉ። እነሱንም ታደምጣላችሁ። እንደዚሁ ፖለቲካዊ፣ ዲፕሎማሲያዊ እንዲሁም ደግሞ የአፍሪካ ቀንድ መረጃዎችን በዚህ ሰዓት ተካተዋል። የኢትዮጵያ በተመለከተ እንደዚሁ እንግዲህ አሁን ሌላም አዲስ አቋም እየወጣ ነው የሚገኘው። አምባሳደር ዲና ሙፍቲ መግለጫ ወይ ደግሞ ጽሑፍ አሰራጭተዋል። ኤርትራን በተመለከተ ለዚህም የኤርትራ የሚኒስትር ኦፍ ኢንፎርሜሽን ወይም ደግሞ የቃል አቀባይ ምላሽ ሰጥተዋል። ይህንን ጨምሮ የተለያዩ መረጃዎችን በዚህ ሰዓት አሰናድቻለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የብልጽግና አመራሮች ታስረዋል። እንደዚሁም ደግሞ ከተማ ባለስልጣናትም እንደዚሁ ግድያ ተፈጽሞባቸዋል። እነዚህ መረጃዎች በዚህ ሰዓት አካትቻለሁ። የተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ድምፅ ጫና ካለ ጉንፋን መሆኑን ግምት ውስጥ በማስገባት እንድትከታተሉ ነው በአክብሮት የምጋብዛችሁ። እንደተለመደው ሀሳብ አስተያየቶችን፣ ጥቆማዎችን አድርሳችሁኛል። አሁንም እንድታደርሱኝ ነው ጥቆማ@gmail.com በዲስክሪፕሽን ላይ በተገለጸው የኢሜል አድራሻ እንዲሁም ደግሞ በቴሌግራም፣ በዋትስአፕ፣ በሜሴንጀር መልእክቶችን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። በጠቅላይ ሚኒስትር ጽሕፈት ቤት እንደዚሁ ከባድ ውጥረት ተፈጥሯል። በጠቅላይ ሚኒስትሩ ጽሕፈት ቤት የተፈጠረው ከባድ ውጥረት ምንድን ነው? በዚህ ሰዓት ከምሰሟቸው መረጃዎች መካከል የተካተተ መረጃ ነው። በመጀመሪያ ካደረሳችሁኝ አስተያየቶች መካከል የተወሰኑትን ላቅርብና ወደ መረጃዎቹ እሄዳለሁ። ያደረሳችሁኝ መልእክቶች ያው መረጃም የሚሆኑ ናቸው። ያው እንደ መልእክት ላቅርባቸው። ከመልእክቶቻችሁ መካከል በመከላከያና በፋኖ መካከል በሚደረግ ትግል አርሶ አደሩ ነፃ ማድረግ አለበት። ትግሉ አርሶ አደሩን በቀጥታም ሆነ በተዘዋዋሪ ተጎጅ ማድረግ የለበትም። በሁለቱም በኩል የሚደረገው ትግል የሚል አስተያየት ደርሶኛል። ይህንን በተመለከተ መከላከያም ፋኖም ራሳቸውን ችለው ነው መዋጋት ያለባቸው። የፋኖ ደጋፊ ናችሁ በሚል መከላከያ በአርሶ አደሮቹ ላይ ከፍተኛ ግፍና በደል ይፈጽማል። በርካታ አርሶ አደሮች ተጨፍጭፈዋል። ፋኖዎቹም እንደዚሁ የሚጠይቁት ከአቅምን ያላገናዘበ መዋጮዎች አሉ። በዚህ ምክንያትም እንደዚሁ ጫና ውስጥ ገብተዋል። ስለዚህ ይህንን ግምት ውስጥ ባስገባ መንገድ ጦርነቱ የጦር ወንጀልን ታሳቢ ያላደረገ መሆን አለበት። በመሃል አርሶ አደሩ ከባድ ጫና ውስጥ ከቶታል። በተለይ ጦር መሳሪያ ያላቸው አርሶ አደሮች በዚህ በኩል ከፍተኛ ጫና እየደረሰባቸው ነው የሚገኘው። በሁለቱም በኩል ይሄ ግምት ውስጥ በመግባት በውጊያው ላይ አርሶ አደሩን ራሱ የትግል ወይ ደግሞ የውጊያ ቦታ ማድረግ የመጋሻ ማድረግ መቆም አለበት የሚል አስተያየት አድርሳችሁኛል። አመሰግናለሁ። ትክክል ነው። ዓለም አቀፍ የጦር ወንጀልም ነው። እነዚህ ንጹሐንን እንደ ጦር ጋሻ መጠቀም ማንም ራሱን ችሎ ነው መዋጋት ያለበት። ሌላው ከአዊ ዞን የመጣ መረጃ ነው። እንደ አስተያየትም መልእክትም ነው። በአዊ ዞን የሚገኘው አድማስ ዩኒየን ተብሎ የሚጠራው የማህበራት ስብስብ የሆነው ዩኒየን 15 ሚሊዮን ብር ያለ አባላቱ ፈቃድ ለሚሊሻ ሰጥቷል ነው የተባለው። ለሚሊሻ አጠቃላይ ለዘመቻ ለሚንቀሳቀሱ ሚሊሻዎች 15 ሚሊዮን ብር ስፖንሰር አድርጓል። ይሄ ከፍተኛ ቁጣ ፈጥሯል በአባላቱ ላይ። ይሄ በአዊ ዞን የሚገኘው አድማስ እየተባለ የሚጠራው ዩኒየን ለሚሊሻ 15 ሚሊዮን ብር እየሰጠው በ178 ሺህ አርሶ አደር የገበሬ አባላት እንዲሁም ደግሞ በ85 ማህበራት የመሰረቱት ዩኒየን ነው። ይህንን እንግዲህ ከጠቅላላ ጉባኤው ከአባላቱ ፈቃዶች ገንዘባቸውን አውጥተው ለሚሊሻ ቀለብ ያደረገው። በሪፖርት ሲቀርብ ተገኝቼ ነበር የሚሉት የመረጃ ምንጭ ይህንን ለመጠየቅ ፈልገን ነበር። ለህይወትህ ብታስብለት መልካም ነው፣ ችግር ይገጥመሃል በሚል ይህን ጥያቄ ሳላቀርበው ቀረው። በሚዲያ ይጋለጥና አርሶ አደሮች ንብረታቸው ሀብታቸው ለዘመቻ እየዋለና በዚህ ጉዳይ ላይ ደግሞ ተጠያቂ መሆን ያለባቸው አካላት ተጠያቂ እንዲሆኑ ማህበራቶቹ ይወቁት በሚል ነው መረጃውን ያደረሱኝ። አመሰግናለሁ። ሌላው የጤና ባለሙያዎች የመብትና የጥቅማጥቅም ጥያቄዎችን በተመለከተ በተግባር የቆሙት እነማን ናቸው በሚል አንድ የፌዴራል ፖሊስ አባል ነኝ በሚል መልእክት አድርሰውኛል። እኔ የፌዴራል ፖሊስ አባል ነኝ። በብዙ መንገድ የጤና ባለሙያዎችን ጥያቄዎች ደግፋለሁ። የኛም ጥያቄ ነው። ይሄ ጥያቄ ጾምን የሚያድረው ሲቪል ሰርቫንት ጥያቄ አይደለም ወይ? የመምህራን ሌሎች በርካታ የመንግስት ሰራተኞች ይሄ ጉዳይ አይመለከታቸውም ወይ? በሚሊተሪ ያሉ ወታደሮች፣ የሲቪል ሰርቪስ ወታደሮችና የሲቪል ሰርቪስ ሰራተኞች በአጠቃላይ በአንድነት የሚያቆማቸው የኑሮ ውድነትና የጥቅማጥቅም ጥያቄ አይደለም ወይ? ከሐኪሞቹ ጎን አይቆሙም ወይ? እኔ እንደ ፌዴራል ፖሊስ ግን ከጎናቸው ቆማለሁ በሚል አስተያየት አድርሰውኛል። በእጅጉ አመሰግናለሁ። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎች ሲሄድ ዛሬ በባህር ዳር
ሶስት መድረኮች እየተደረጉ መሆናቸውን የመረጃ ምንጮች ገልጸዋል። አንደኛው የጤና ባለሙያዎች ስብሰባ ወይም ደግሞ መድረክ በሚል ነው። ሁለተኛው የትምህርት ባለሙያዎች መድረክ የሚል ነው። ሶስተኛው ደግሞ የነጋዴዎች መድረክ በሚል ነው። ከወረዳና ከቀበሌ ጀምሮ የተመለመሉ ተሳታፊዎች ይገኙበታል በተባሉ ስብሰባዎች በመከላከያ እጀባ ተሳታፊዎቹ ከተለያዩ ገጠራማ ወረዳዎች ወደ ባህር ዳር ገብተዋል ብለዋል። ዝርዝር መረጃዎችን ከሰዓት በኋላ ስብሰባዎቹ ሲጠናቀቁ ወይም ደግሞ በምሳ ሰዓት የሚደርሱ መረጃዎችን ወደ እናንተ የማደርስ ይሆናል። ይህ እንግዲህ በተለይ በወቅታዊ ጉዳይ የጤና ባለሙያዎቹ መምህራንን በተመለከተ ለብልጽግና ተወካዮች ኦሪንቴሽን ወይ ደግሞ ግንዛቤ ለመስጠት እንደሆነ የታለመ ቢሆንም ዝርዝር አጀንዳዎች ግን በስብሰባው ሲቀርቡ ወደ እናንተ የሚደርሱ ይሆናሉ። ከስብሰባዎች ጋር በተያያዘ በአዲስ አበባ እንደዚሁ ትናንትና ስብሰባ ነበር ይላሉ ተሳታፊዎች። ስብሰባው የመንግስት ሰራተኛው በወቅታዊ ጉዳይ ዙሪያ እናወያይ በሚል የብልጽግና ባለስልጣናት የጠሩት ስብሰባ ነበር። የብልጽግና ቱርፋቶች በሚል አንደኛው አጀንዳ፣ ሁለተኛው ደግሞ የሲቪል ሰርቫንቱ ሚና አሁናዊ ሚናው እንግዲህ ለኢትዮጵያ በሚል የቀረቡ ሀሳቦች ናቸው። የሲቪል ሰርቫንቱ ሚና በሚል በሁለት አጀንዳዎች የቀረበው ጉዳይ ሌሎች ሳይሳተፉበት የብልጽግና አባላት የሆኑ ብቻ አጀንዳው ላይ ድጋፋቸውን ሰጥተው አልቋል ነው የሚሉት። በዚህ ስብሰባ የመድረክ መሪዎች ሁለት እስክሪብቶዎችን ይዘው ነበር አስተያየት ሲቀበሉ የነበረው። ቀይና ሰማያዊ እስክሪብቶ ይዘው ነበረ። በቀይ እስክሪብቶ የሚጽፉት ያልተመቻቸውን ሀሳብ ነው። በሰማያዊ እስክሪብቶ ደግሞ ሲጽፉ የነበረው ደግሞ የብልጽግና ደጋፊዎችን ሀሳብ ነው። በዚህ መንገድ እንግዲህ ለመያዝ ሞክረው ነበር። አብዛኛው ሰራተኛ ዝምታን መርጧል። መፍትሄ የለም በሚል እንግዲህ ለመንግስት ሰራተኛው በአዲስ አበባ የተደረጉትን ጥቅማ ጥቅሞች ለማሳየት ሞክረዋል። እንግዲህ በትራንስፖርት እዚህ ግባ የማይባል የገንዘብ ጭማሪ እንዲሁም ደግሞ የሰራተኛውን የኑሮ ሁኔታ ለማሻሻል አድርገናቸው ያሏቸው ጉዳዮች ቢኖሩም ተጨባጭነት ስለሌላቸው ብዙዎቹ አስተያየት አልሰጡም። ቀድሞ ተልዕኮ ተሰጥቷቸው የነበሩ የብልጽግና አባላት በስብሰባው ላይ ብልጽግናን የሚደግፉ አስተያየቶችን፣ ሀሳቦችን በማቅረብ ስብሰባዎቹ ተጠናቀዋል። ከዚህ የተረዳሁት ይላሉ አንድ ተሳታፊ የተፈራው የመንግስት ሰራተኞች አመጽ እንዲሁም ደግሞ የኑሮ ውድነቱን ተከትሎ በከተማ የህዝብ ጥያቄ የፈጠረው ጫና እንደሆነ ለመገንዘብ ችያለሁ ብለዋል። በእጅጉ አመሰግናለሁ ስለመረጃው። ወደ ሌሎች መረጃዎች እሄዳለሁ። እናት ፓርቲ የታየ ደንዳን መታሰር በተመለከተ ያለምንም ቅድመ ሁኔታ እንዲፈታና እንዲለቀቅ ጠይቋል። ፓርቲው ሀሳብን በመፍራት ሌሎች ሀሳብ እንዳይሰነዝሩ ለማሸማቀቅ የተደረገ አስነዋሪ እስር ነው በታየ ደንዳ ላይ የተፈጸመው። ስለዚህ ሀሳብ ያላቸውን ዜጎች ሀሳብ እንዳይሰነዝሩ ለማሸማቀቅ የሚደረገው ችግርና ማስፈራራት ጉዳዩና የሀገሪቱን አጠቃላይ ሁኔታ ከድጡ ወደ ማጡ ያወሳስበው ካልሆነ በስተቀር መፍትሄ አያመጣም። ስለዚህ ታየ ደንዳ በአስቸኳይ እንዲፈቱ እንጠይቃለን ብሏል እናት ፓርቲ። ታየ ደንዳን በተመለከተ ትላንትና ጠበቆቻቸው በሌሉበት በድብቅ ፍርድ ቤት ቀርበው ነበር ተብሏል። ፍርድ ቤት ቀርበው ነበር ታየ ደንዳ። ፍርድ ቤቱም እንግዲህ የፖለቲካ ትዕዛዙን ተቀብሎ ታየ ደንዳ ጉዳያቸውን በማረሚያ ቤቱ ነው እንዲከታተሉ ፍርድ ቤቱ ትዕዛዝ ሰጥቷል ነው የተባለው። ከዚህ ጋር በተያያዘ ጠበቆቹ እኛ ሳናውቅ ሳንሰማ በግልጽ መዳኘት የሚገባው የፍርድ ቤት ስርዓት በድብቅ አቅርበው ቀጠሮ አሰጥተውበታል ሲሉ ነው ተቃውሞ እያቀረቡ የሚገኙት። ታየ ደንዳ እንግዲህ በተከታታይ ባቀረባቸው ሀሳቦች፣ ትችቶች እና በተለይ ብልጽግናን በማጋለጥ በኩል ባቀረባቸው መሰረታዊ ሀሳቦች ተይዞ እንደታሰረ ነው አሁን ድምዳሜ ላይ መድረስ የሚቻለው። ከዚህ በፊት ምክንያቱም ነፃ ተብሎ ተለቆባቸው በነበሩት ጉዳዮችና እነሱ ክሶች እንዲንቀሳቀሱ ነው የተደረገው። መነጋገሪያ ሆኗል ጉዳዩ። ሌላው ምርጫ ቦርድ የፓርቲዎችና እስርን በተመለከተ ከተነሳ ምርጫ ቦርድ ቀጣዩን 7ኛ ምርጫ የዲጂታል ስርዓትን በመጠቀም ሲስተሙ በዚህ መንገድ ይከናወናል። ከመራጮች ምዝገባ እስከ ድምፅ አሰጣጥ ድረስ አጠቃላይ ዲጂታል ሲስተምን ይከተላል ወይ ደግሞ የዲጂታል ስርዓትን ይከተላል ብሏል። ምርጫ ቦርድ ይህንን በገለጸበት ጊዜ ታዋቂ የፖለቲካ መሪዎች መካከል ፕሮፌሰር መረራ ጉዲና ምርጫ ቦርድን ይህንን መግለጫውን እንዲሁም አጠቃላይ ያለው ሁኔታ በተመለከተ አስተያየት ሰጥተዋል። ፕሮፌሰር መረራ ጉዲና ምርጫ ለማድረግ የተለየ ነገር የለም፣ አሁን ምርጫ ለማድረግ የሚያስችል ነገር የለም፣ ሚዲያዎች ተዘግተዋል፣ የሰብአዊ መብት ድርጅቶች ተዘግተዋል፣ ተቃዋሚዎች እንደዚሁ ታስረዋል፣ ተገድለዋል፣ ተሳደዋል። ስለዚህ ምርጫ ለማድረግ የሚያስችል ምንም አይነት አውድ የለም፣ ሁሉም ነገር ዝግ ነው። እኔ አልገባኝም ስለምን አይነት ምርጫ እንደሚወራ። የዛሬ 4 ዓመት የተደረገውን ምርጫ አይነት የዛሬ 4 ዓመት የተደረገውን ምርጫ አይነት ምርጫ አድርጋለሁ ማለት ከፈለገ መንግስት ይችላል። ከዛ ውጭ ግን ምርጫ ለማድረግ የሚያስችል አንድም ሁኔታ የለም ሲሉ ነው ፕሮፌሰር መረራ ጉዲና ይህንን አስተያየት እየሰጡት። ሌላው መረጃ እንደዚሁ የኤርትራና የኢትዮጵያን የቃላት ምልልስ እየተመለከተው ነው። ሰሞኑን ፕሬዝዳንት ኢሳያስ አፈወርቂ ባለፈው ግንቦት 16 የኤርትራን የነጻነት ቀን በማስመልከት 34ኛ ዓመቱን
የሰጧቸው አስተያየቶች አሁን በኢትዮጵያ ባለስልጣናት በተለያየ መንገድ ምላሽ እየሰጣቸው ነው የሚገኙት። በኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ በኩል ለጉዳዩ ምላሽ አንሰጥም ቢባልም ግን በተለያየ መንገድ ምላሽ እንዲሰጣቸው እየተደረጉ መሆኑን የሚያሳዩ መረጃዎች ናቸው። ከዛ በፊት ጀነራል አበባው ታደሰ ቀርበው ለወታደራዊ መሪዎቻቸው ማብራሪያ ሲሰጡ ይህንን ጉዳይ በተመለከተ ቀይ ባህርን ይዘው ቀይ ባህር እንዳናገኝ እንደዚሁ የሚሟርቱ አካላት አሉ፣ እነሱ ሊያርፉ ይገባል የሚለው። ከዛ ቀጥሎ ደግሞ የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ እሳቸውም በተመሳሳይ ስለ ኢሳያስ አፈወርቂ በሰው ሀገር ጣልቃ ገብተው ንግግር አድርገዋል። ዘመናዊ ጦር ገንብተናል፣ የራሳቸውን ህዝብ ያሰደዱ ሰው ምላሽ ሊሰጡ አይገባም የሚል አቅርበዋል። አሁን ደግሞ እየመጡ ካሉት መካከል አምባሳደር ዲና ሙፍቲ ለኤርትራው ፕሬዝዳንት ምላሽ ሰጥተዋል። ይህ እንግዲህ በብልጽግና በኩል ካሁን በፊት በቀድሞ ፕሬዝዳንት ዶክተር ሙላቱ ተሾመ በኩል ካሁን በፊት ከቀረበው ሀሳብ ጋር ተመሳሳይነት ያለው ነው። ይሄ ሆርን አፌርስ ላይ ታትሞ የወጣው የአምባሳደር ዲና ሙፍቲ ጽሁፍ ካሁን በፊትም ዶክተር ሙላቱ ተሾመ አልጀዚራ ላይ ካሳተሙት ጋር ተመሳሳይ ይዘት ያለውና የብልጽግና በእነዚህ ትልልቅ ዲፕሎማቶች አማካይነት ሀሳቡን እያቀረበ ዓለም አቀፍ ዲፕሎማቱ ጉዳዩን እንዲከታተሉ ለማድረግ ትኩረት ለመሳብ የጀመረው አጀንዳ እንደሆነ መናገር ይቻላል። በዚህም እንግዲህ ኢሳያስ አፈወርቂ ለኢትዮጵያ መንግስት ታጣቂዎች ለኢትዮጵያ መንግስት የሚታገሉ ታጣቂዎችን ድጋፍ ማድረጉን እንዲያቆም ኢሳያስ አፈወርቂም በዚህ ጽሁፋቸው ጠይቀዋል። ዓለም አቀፉ ማህበረሰብ ከፍተኛ ጫና ሊያሳድርባቸው ይገባል በኤርትራ መሪ ላይ ብለዋል። ከተቆጣጠሯቸው የኢትዮጵያ ግዛቶችም በአስቸኳይ ለቀው ሊወጡ ይገባል፣ የተቆጣጠሯቸውን የኢትዮጵያ መሬቶች ይዘው መቀጠል አይችሉም ሲሉ አምባሳደር ዲና ሙፍቲ ጉዳዩ ወዴት እያመራ እንደሆነ እንደዚሁ አሳውቀዋል። ዓለም አቀፍ ማህበረሰቡም ይህንን እንዲገነዘብ የትግራይና የአማራ ሚሊሻዎችን በማሰባሰብ መንግስትን ለመገልበጥ ነው የፕሬዝዳንት ኢሳያስ ዋና ዓላማ ብለዋል። ይሄ ደግሞ የከፋ መዘዝ ያመጣባቸዋል ሲሉ እንደዚሁ በዚህ ጉዳይ ያለውን እንቅስቃሴም እንደዚሁ ደግሞ ምላሽም ሰጥተዋል። ኢሳያስ ስለ ኤርትራ ነጻነት እና ከኤርትራ ነጻነት በኋላ ስለመጡ ለውጦች የማውራትም የመናገርም ፍላጎቱም ሞራሉም የላቸውም ሲሉ እንደዚሁ ገልጸዋል። የሰሞኑ በ34ኛ ዓመት የኤርትራ ነጻነት በዓል ላይ የማይመለከታቸውን የሌሎች ሀገራትን የውስጥ ጉዳይ ነው ኢሳያስ አፈወርቂ ያነሱ ሲሉ አምባሳደር ዲና ሙፍቲ በጽሁፋቸው ላይ ይህንን አንስተዋል። ከዚህ ጋር በተያያዘ ኢሳያስ አፈወርቂ የጂኦፖለቲካ ትንታኔያቸውን በእውቀት ላይ ያልተመሰረተ የሀገራቸውን ጉዳይ ሳያካትት በ20 ደቂቃ በተጠናቀቀው ንግግራቸው የማይገባቸውን ጉዳይ ተናግረዋል፣ ዲስኩር አሰምተዋል ነው የሚሉት። ይህ እንግዲህ አምባሳደር ዲና ሙፍቲ እየተናገሩት ነው። ከዚህ በተለየ መንገድ ደግሞ ምላሽ ተሰጥቷል። የኤርትራው የኢንፎርሜሽን ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ከ19 ሰዓታት በፊት ባሰፈሩ ጽሁፍ ያልተገራው የብልጽግና ባለስልጣናት ፍላጎት የባህር በር ባለቤትነት ጉዳይ ነው ካሉ በኋላ ሉዓላዊነትን እና መሬትን ግዛትን መንጠቅ ነው። ይሄ ከጎረቤት ሀገራት ይህንን ለመንጠቅ የሚደረግ እንቅስቃሴ እንደሆነ ገልጸዋል። በታሪክም እንደዚሁ ያሉትን ጉዳዮች አንስተዋል። የጋራ ተጠቃሚነት እንዲሁ አካታች ተጠቃሚነት ይምጣ ከተባለ በቀጠናው አስተማማኝና ዘላቂ ሰላም መስፈን ያስፈልጋል ሲሉ እንደዚሁ የማነ ገብረ መስቀል በጽሁፋቸው የዓለም አቀፍ ህግጋትና እንደዚሁ ደግሞ መሰረታዊ የዓለም አቀፍ ህጎች እንዲከበሩ ጥሪ አቅርበዋል። እንግዲህ የአምባሳደር ዲና ሙፍቲና የኤርትራው የማስታወቂያ ሚኒስተር የሰጧቸው የተመላለሷቸው ምላሾች የሚመስሉት ጉዳይ ወዴት እየሄደ ነው እንግዲህ አብሮ የሚታይ ነው የሚሆነው። ካሁን በፊት በመንግስት በሐሜት ደረጃ ይዟቸው የነበሩትን ጉዳዮች ነው አምባሳደር ዲና ሙፍቲ በተለይ የኤርትራ መንግስት የአማራና የትግራይ ሚሊሻዎችን እያሰባሰበ የአብይን መንግስት ለመጣል እንቅስቃሴ እያደረገ ነው የሚለውን አሁን በይፋ ያመጡት። እንግዲህ የብልጽግና ሐሳብ በዚህ በኩል እንዲወጣ ተፈልጎ ስለመሆኑ ምንም ጥርጥር የለውም። እንደዚሁ እንግዲህ ከዚህ ከአፍሪካ ቀንድ አንጻር እንደዚሁ የኤርትራን ጉዳይ ካነሳን የሱዳን ጉዳይን ጨምረን ወደ ግንባር መረጃዎች እንመለስ። የሱዳን ፈጥኖ ደራሽ ኃይል በኤርትራ ላይ እርምጃ እንደሚወስድ ነው እየዛተ የሚገኘው። የኤርትራ ፈጥኖ ደራሽ ኃይል ወይ ደግሞ ራፒድ ሰፖርት ፎርስ አዛዥ ጀነራል መሐመድ ደጋሎ ወይ ደግሞ ሐማቴ በኤርትራ ላይ ዛቻቸውን አሰምተዋል። በሱዳን የውስጥ ጉዳይ እጃቸውን አስገብተዋል ኤርትራ እና የኤርትራው ፕሬዝዳንት። ስለሆነም በኤርትራ ላይ የማያዳግም እርምጃ እንወስዳለን፣ በሱዳን ሀገርን በመድፈር በሰራዊቱ ላይ ባደረሱ ጉዳት የአስፈላጊውን ዋጋ እንዲከፍሉ እናደርጋለን ሲሉ ግብፅንም ጨምረው አስጠንቅቀዋል። እንግዲህ አቅም አላቸው ወይ የሚለው ጉዳይ አብሮ የሚታይ ቢሆንም ይህንን በተመለከተ ይህንን ብለዋል። ሌላው ሱዳናውያን ሰሞኑን የአምባሳደር ሬድዋን ሁሴን እና የጌታቸው ረዳን የሱዳንን ጉብኝት ወይም ደግሞ በፖርት ሱዳን በመገኘት
የጠቅላይ ሚኒስትር አብይ አህመድን መልእክት አድርሰዋል የሚለውን በተመለከተ አንዳንድ የሱዳን ዲፕሎማቶች እና የቀድሞ ታዋቂ የሱዳን መንግስት ባለስልጣናት አስተያየት እየሰጡ ነው የሚገኙት። ሱዳናውያኑ እያነሱት ያለው ሀሳብ ምንድን ነው? በአብይ አህመድ አሁን የዩናይትድ አረብ ኤሚሬትስ ወይም ደግሞ የኤሚሬትስ ጉዳይ አስፈጻሚ ነው። ዲፕሎማሲያዊ ግንኙነቱ የሚያመጣው የደህንነት ጉዳይም ከዚህ አንጻር ነው መገምገም ያለባቸው። አብይ አህመድ የላኩት መልእክት የእሳቸው ነው ወይስ ደግሞ ጉዳያቸውን የሚያስፈጽሙት የዩናይትድ አረብ ኤሚሬትስ ነው ወይ? ይህ ሊገመገም ይገባል። ከወቅታዊ የጦርነቱ ደህንነት አንጻርም ይሄ ዲፕሎማሲያዊ ግንኙነት መታየት አለበት በሚል እንግዲህ ዩናይትድ አረብ ኤሚሬትስ በሱዳን ጦርነት ፈጥኖ ደራሽ ኃይሉን በመደገፍ እያደረሰች ያለችውን ጉዳት ተከትሎ ሱዳን ከአረብ ኤሚሬትስ ጋር አጠቃላይ ዲፕሎማሲያዊ ግንኙነቷን አቋርጣለች። በዓለም አቀፍ የወንጀል ፍርድ ቤትም ከሳታለች። በዘር ማጥፋት በዳርፉር ቀጠና ለደረሰው የንጹሃን ጭፍጨፋ አረብ ኤሚሬትስ ተጠያቂ ነች በሚል ሱዳን ከሳለች። አሁን የአረብ ኤሚሬትስና የአብይ አህመድ ግንኙነት ለሱዳን ምን ይዞ ይመጣል በሚል ነው ትችት እያቀረቡ የሚገኙት። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄድ ወደ ጃዊ የሚወስደን መረጃ ላስከትል። በአዊ ዞን ጃዊ ቡሪጅራ ተብሎ በሚጠራ አካባቢ ውጊያ ተደርጓል። በሳምንት ለሁለተኛ ጊዜ በተደረገው ውጊያ ወደ ፋኖ ይዞታዎች ከዘለቁት የመንግስት ወታደሮች ጋር ነው ውጊያ የተደረገው የሚሉት የመረጃ ምንጮቹ። በዚህ ውጊያ የደረሰው ጉዳት አልታወቀም። ውጊያው ትላንትና ነው ሲደረግ የዋለው። የመጀመሪያው አድማ ብተናና ሚሊሻ ወደ አካባቢው እንዲገባ ተደረገ። ይህንን ተከትሎ ደግሞ ተጨማሪ የመከላከያ ኃይል በመካናይዝድ ወደ አካባቢው ከገባ በኋላ ነው ለረጅም ሰዓታት የፈጀ ውጊያ የተደረገው። በደረሰውን ጉዳት ለማረጋገጥ ግን አልተቻለም። እንደዚሁ አቸፈር አካባቢ፣ ዳና ማርያም፣ ድልሸት፣ አማሪ ተብሎ በሚጠሩ አካባቢዎችም እንደዚሁ በአራት አቅጣጫዎች ከተንቀሳቀሰ የመንግስት ኃይል ጋር እና እንዲሁ ደግሞ የፋኖ ይዞታዎችና ቀጠናዎችን ለመክበብ እንዲሁ ደግሞ ለመቆጣጠር ከገባ የመንግስት ኃይል ጋርም እንደዚሁ ብርቱ ውጊያ ተደርጓል ተብሏል። በዚህ ብርቱ ውጊያ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል ተብሏል። የደረሰው ጉዳት በዝርዝር አልታወቀም የሚሉት የመረጃ ምንጮች የመንግስት ወታደሮች ግን አካባቢውን ለቀው ወጥተዋል ከውጊያው በኋላ ሲሉ ነው የገለጹት። ወደ ደቡብ ጎንደር ብናት ስንሄድ ብናት በተለይ መናመቀጠዋ ቀጠና አጃና መልዛ ተብሎ የሚጠሩ አካባቢዎች እንደዚሁ ውጊያ ሲደረጉ ዋል። በትላንትናው ዕለት በእነዚህ አካባቢዎች የመንግስት ኃይሎች መንቀሳቀሳቸውን ተከትሎ ፋኖ ያጸፋ ምላሽ በመስጠቱ ነው ውጊያ ሲደረግ የነበረው። በዚህ ውጊያ የደረሰው ዝርዝር ጉዳት አልታወቀም ነው የተባለው። ሌላው ከስምሪት ቀጠና የሚወጡ የመንግስት ወታደሮች ቁጥራቸው ጨምሯል። በየጊዜው እንግዲህ ከሚሊሻ አድማ ብተና፣ ከመከላከያ የተለያዩ አደረጃጀቶች መካናይዝድ እና እንዲሁም ደግሞ የሬዲዮና ኦፕሬተር ክፍል ጭምር በርካታ የመንግስት ወታደሮች ወደ ፋኖ እየተቀላቀሉ ነው የሚገኙት። ብልጽግናም በአንጻሩ የፋኖ አባላት እጅ እየሰጡ ነው የሚል ተደጋጋሚ ሚዲያ ላይ ዘገባ እየሰራ ነው የሚገኘው። በትላንትናው ዕለት እንደዚሁ የመከላከያ ከፍተኛ መኮንን የሆኑ ከስምሪት ቀጠናቸው መውጣት ፋኖን ተቀላቅለዋል። የምዕራብ ዕዝ 5ኛ መካናይዝድ የመድፍና የቢኤም ክፍል አስተኳሽና ኃላፊ የነበሩ ሰው ናቸው እስከነ ሙሉ ማድረጋቸው ፋኖን የተቀላቀሉት ሲሉ የመረጃ ምንጮቹ ይህንን አድርሰዋል። ሌላው አዲስ ቅዳም እንደዚሁ አዊ ዞን አዲስ ቅዳም ከተማ ምሽት 3 ሰዓት ላይ ትናንትና ድንገተኛ ጥቃት ተፈጽሟል። በተፈጸመው ድንገተኛ ጥቃት የደረሰው ጉዳት አልታወቀም የሚሉት የመረጃ ምንጮቹ በሚሊሻ አባላት ላይ ነው ድንገተኛ ጥቃት የተፈጸመው። በዚሁ ወረዳ አሸዋ ቀበሌ ተብሎ የሚጠራ አካባቢ ንጹሃን በአድማ ብተና አባላት ተገድለዋል ተብሏል። የ60 ዓመት ሽማግሌዎችን ጨምሮ ንጹሃን የተገደሉት በመኖሪያ ቤታቸው ውስጥ ተቀምጠው በነበረበት ሰላማዊ እንቅስቃሴ እያከናወኑ በነበረበት ጊዜ ነው። የአድማ ብተና አባላት እነዚህን የአካባቢ ሰዎችን የገደሏቸው ከስምሪት ቀጠናቸው በመውጣት የከዱ የአድማ ብተና አባላትን ኑ አብራችሁ አፋልጉን በሚል ምክንያት እንደሆነ የመረጃ ምንጮቹ ይህንን ገልጸዋል። ወደ ሌላው ትናንትና ብርቱ ውጊያ ሲደረግባቸው ከዋሉት አካባቢዎች መካከል ባሶ ሊበን ይገኝበታል። ምስራቅ ጎጃም እንዲሁም ደግሞ ስናን ወረዳም እንደዚሁ ይገኙበታል። በተለይ ስናን ወረዳ አካባቢ በነበረው ውጊያ ከደብረ ማርቆስ ወደ ሮብ ገበያ አካባቢ ለወታደራዊ እንቅስቃሴ ስምሪት ላይ የነበሩ የመንግስት ወታደሮች ጋር በተደረገው ውጊያ እንደዚሁ ጉዳት ደርሷል ተብሏል። በተለይ የጠድ የደማን በተባሉ ቦታዎች ከባድ ውጊያ ተደርጓል። ከዚህ ባሻገር እንደዚሁ በሮብ ገበያ ከተማ በከተማው የተለያዩ አካባቢዎችም ውጊያዎች ተደርገዋል። በከባድ መሳሪያ የታገዘ ውጊያ ነበር ሲደረግ የዋለው የሚሉት የመረጃ ምንጮቹ ውጊያው ለ6 ሰዓታት እንደቆየም እንደዚሁ ይገልጻሉ። ይህንን ውጊያ በተመለከተ የተለያዩ የመረጃ ምንጮች ፋኖ መረጃ ምንጮችን ጨምሮ የተለያዩ መረጃዎችን እያወጡ ነው የሚገኙት። የአካባቢ ነዋሪዎች ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል፣ የደረሰውን ጉዳት በአሃዛዊ መረጃዎች ማረጋገጥ አልተቻለም ሲሉ የነፍስ ወከፍ መሳሪያዎች በፋኖ እጅ መግባታቸውን ግን እናውቃለን ብለዋል። በርካታ ተተኳሾችም እንደዚሁ
የወገብ ትጥቆችን በፋኖ እጅ ገብተዋል ሲሉ በብሔራዊ ኃይሉ የስናን አባጅሜ ክፍለ ጦር ይቅርታ ብርጌድ ቃል አቀባይ መምህር ስሜ ፈንታ ደግሞ እንደ ፋኖ የመረጃ ምንጭ በዚህ ውጊያ ከ149 በላይ የመንግስት ወታደሮች ጉዳት ደርሶባቸዋል፣ ሙትና ቁስለኛ ሆነዋል ሲሉ ነው ይህንን ውጊያ ክብደቱን የገለጹት። ወደ ሌሎች መረጃዎች ስንሄድ ወደ በዛው ምስራቅ ጎጃም ባሶ ሊበን ወረዳ የሚወስደን መረጃ ነው የማስከትለው። በባሶ ሊበን ወረዳ በቁጥጥር ስር የዋሉት የወረዳው አመራሮች ብዛት 6 ደርሷል ተብሏል። የወረዳ አመራሮቹ በቁጥጥር ስር የዋሉት በተለያዩ ምክንያቶች እንደሆነ የሚገልጹት የመረጃ ምንጮች የወረዳው አስተዳዳሪን አቶ ማስተዋልን ጨምሮ የብልጽግና ጽሕፈት ቤት ኃላፊ፣ የሰላምና ደህንነት ኃላፊ እና ሌሎች 3 የወረዳው የብልጽግና ባለስልጣናት በቁጥጥር ስር ውለዋል። ሁለቱ ደብረ ማርቆስ፣ ሌሎቹ ደግሞ እዛው ወረዳው አካባቢ ነው በቁጥጥር የዋሉት በመከላከያ ተብሏል። አመራሮቹ 2 ውንጀላ ነው እየቀረበባቸው የሚገኘው። አንደኛው ከፋኖ ጋር በተለያየ መንገድ ግንኙነት አላችሁ በሚል እና በአካባቢው በመከላከያ ላደረሱ ጉዳቶች ተጠያቂ ናቸው የሚል ሲሆን፣ ሁለተኛው ግን በቀጥታ በሙስናና በዝርፊያ የቀረበባቸው ክስ ነው የሚሉት የመረጃ ምንጮች። በወረዳው አስተዳዳሪ አንድ የሂሳብ አካውንት ባንክ ላይ ባለ ሂሳብ አካውንት ቁጥር ብቻ ከ11 ሚሊዮን ብር በላይ ተገኝቷል። የአንድ ወረዳ አስተዳዳሪ ደሞዝ ይታወቃል። በአንድ ወረዳ አስተዳዳሪ በአንድ አካውንት ላይ ይህን ያክል ሚሊዮን ገንዘብ የተገኘው ገንዘቡ መነሻው ምንድን ነው? በማህበረሰቡ ላይ ከተፈጸሙ ዝርፊያዎች እንዲሁም ደግሞ ዝርፊያን ከሚያስተባብሩ አካላት ጋር በነበራቸው ጥምረት እንደሆነ የሚገልጹት የመረጃ ምንጮቹ በብልጽግና ተስፋ በመቁረጥ እነዚህ አመራሮች ወደ ደቡብ ኢትዮጵያና ወደ አዲስ አበባ ለመጥፋት እንቅስቃሴ ሲያደርጉ ነው የተያዙት ተብሏል። ደብረ ማርቆስና ባሶ ሊበን ወረዳ የተያዙትን እንግዲህ ከዚህ ጋር በተያያዘ ትላንትናም 3 እንደነበሩ ገልጬ ነበረ የባለስልጣናቱ ቁጥር አሁን 6 ደርሷል። ይህ እንግዲህ ብልጽግና አመራሮቹ ራሱ ባለው ውጊያ መሰላቸት፣ ተስፋ መቁረጥን የሚያሳይ ነው ተብሏል። ሌላው መረጃችን በጠቅላይ ሚኒስትር ጽሕፈት ቤት ከባድ ውጥረት ተፈጥሯል የሚል መረጃ ነው። በጠቅላይ ሚኒስትር ቢሮ የተለያዩ የኤሌክትሮኒክስ መሳሪያዎችና ዲቫይሶች ተገኝተዋል። ከድምፅ ቀረጻ እስከ ጂፒኤስ እንዲሁም ደግሞ ተንቀሳቃሽ ምስል የሚቀርጹ ስውር ካሜራዎችን ጨምሮ በጠቅላይ ሚኒስትር ጽሕፈት ቤት የተገኙት እቃዎች ጉዳይ አነጋጋሪ ሆኗል ተብሏል። እነዚህ የኤሌክትሮኒክስ ዲቫይሶች ጉዳይ አነጋጋሪ ሆኗል። ምርመራ ተጀምሯል። 10 ሰራተኞች ከስራ ታግደዋል። ምርመራ እየተደረገባቸው ነው የሚገኘው በሰራተኞቹ ላይ ተብሏል። የሞባይሎቻቸው የሰራተኞቹ ለምርመራ በሚል ተወስደዋል። የባንክ ሂሳብ ቁጥሮቻቸውም ታግደዋል ነው የተባለው። አስደንጋጭ በሆነው ጉዳይ ጉዳይ ወደ ውጭ እንዳይወጣ በሚል በፌዴራል ፖሊስ እና በኢንሳ በኩል በጥብቅ ተይዟል የተባለው ምርመራ እስካሁን ድረስ እንግዲህ 10 ሰራተኞች ከዚህ ጋር በተያያዘ እንደተያዙና እንደታገዱ ለምርመራ በሚል እንደተወሰዱ ነው የመረጃ ምንጮች የሚገልጹት። ይሄ ጉዳይ ምንድነው የሚለው እንግዲህ ተከታታይ መረጃዎች የሚወጡ ከሆነ ወደ እናንተ የማደርስ ይሆናል። እንግዲህ በተለይ ጠቅላይ ሚኒስትሩ በቴክኖሎጂ ብልጫ አለኝ ሌላው እበልጠዋለሁ በሚሉበት ሰዓት በቢሮአቸው ውስጥ በጠቅላይ ሚኒስትር ጽሕፈት ቤት ቢሮ የተገኙት እነዚህ የስለላ መሳሪያዎች ጉዳይ አነጋጋሪ ሆኗል ነው የተባለው። ወደ ሰሜን ወሎ መርሳ የሚወስድን መረጃ ላስከትል። በሰሜን ወሎ መርሳ ከተማ ባለስልጣናት ተገድለዋል ተብሏል። ትላንትና አመሻሽ 1 ሰዓት ተኩል አካባቢ ግንቦት 26 2017 ዓ.ም የተገደሉት አመራር የመርሳ ከተማ የመዘጋጃ ኃላፊ እንደሆኑ ይገልጻሉ የመረጃ ምንጮቹ። ግድያው የተፈጸመው ምሽት 1 ሰዓት ተኩል አካባቢ ጥሩ ወርቅ ሆቴል ተብሎ የሚጠራ አካባቢ ነው። ከዚሁ ከመዘጋጃ ቤት ኃላፊው ጋር ሌላ እንደዚሁ በስም ያልታወቁ ሌላ የከተማ አስተዳደሩ ባለስልጣንም ተገድለዋል ተብሏል። ሌላ 3ኛ ሰው ቆስሎ ሆስፒታል ገብቷል ብለዋል። ትናንትና ግድያ የተፈጸመባቸው የመርሳ ከተማ መዘጋጃ ቤት ኃላፊ ሙሉጌታ አስማማው ይባላሉ የሚሉት የመረጃ ምንጮቹ ይህንን ተከትሎ የከተማ አስተዳደሩ የብልጽግና ባለስልጣናት በአንድ ቢሮ ውስጥ በመግባት መከላከያ ልዩ ኮማንዶ እየተጠበቁ ነው ያደሩት ሲሉ ገልጸዋል። በመርሳ ከተማ አስተዳደር ህንፃ ውስጥ በመግባት ሁሉም አመራሮች በመከላከያ ኮማንዶ እየተጠበቁ አድረዋል ብለዋል። ከዚህ ጋር በተያያዘ በብሔራዊ ኃይሉ የአማራ ፋኖ በወሎ ቤት አማራ የልጅ ኢያሱ ኮር ይህንን ኦፕሬሽን ወይም ደግሞ ባለስልጣናት ላይ የተፈጸመውን ግድያ ስለመፈጸሙና ከዚህ ጋር በተያያዘ በእርሳና አካባቢው ከአሁን በፊት በርካታ ንጹሐን መገደላቸውን እነዚህ ንጹሐን ደግሞ የተገደሉት በእነዚህ ባለስልጣናት ጥቆማ እንደሆነ ይገልጻል ፋኖ። ሌሎች የመረጃ ምንጮች ግን በከተማው ውስጥ ከመሬት ጋር በተያያዘ እንዲሁ ደግሞ መሬት እደላ ጋር በተያያዘ የመዘጋጃ ቤት ኃላፊው መሬት አልደረሰንም ብለው ባኮረፉ ምናልባት የብልጽግና የጸጥታ ኃይሎች እርምጃ ሳይወሰድባቸው እንዳልቀረ የሚገልጹ አሉ። ጉዳዩ በዚህ ልክ ነው። ባለስልጣኑ ግን ተገድለዋል። ሌላው ዛሬ ከባድ ውጊያ እየተደረገባቸው ካሉት አካባቢዎች ጎንደር ከተማና አካባቢው ይገኛል። ይህንን ዝርዝር መረጃ ይዣለሁ።
በመሃል ጎንደር ቀጠናዎች በተለይ ከአዲስ ዘመን እስከ ጎንደር ከተማ ባሉት አካባቢዎች ከባድ ውጊያ እየተደረገ ነው የሚገኘው። ጠዳ በጎንደር ከተማ፣ መገጭ፣ ምንዝሮ፣ ፈንጠር፣ ብራላ አየር ማረፊያ አካባቢ፣ በለሳን ጨምሮ በተለያዩ አካባቢዎች ከዛሬ ማለዳ ጀምሮ ከባድ ውጊያዎች የተደረጉ ነው የሚገኙት። ሌሊቱንም ከባድ ውጊያ ሲደረግባቸው ያደሩ አካባቢዎች ነበሩ። እነዚህ አካባቢዎች የተደረጉ ያሉት ውጊያዎቹ የብልጽግና ባለስልጣናት ዛሬ የኢታማጆር ሹሙ ምክትሉ ጀነራል አበባው ታደሰ፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና የአማራ ክልል አስተዳዳሪ አቶ አረጋ ከበደ ወደ ጎንደር ማቅናታቸውን ተከትሎ በአካባቢው የፕሮፓጋንዳ ስራ ለመስራት እየተንቀሳቀሱ ባሉበት ሰዓት ነው ይሄ በርካታ አካባቢዎችን የሸፈነ ውጊያ እየተደረገ ያለው የሚሉት የመረጃ ምንጮቹ። በዚህ አካባቢ ከባድ ውጊያ እየተደረገ ነው። ውጊያውን እያደረገ ያለው ደግሞ ከተመሰረተ ገና አንድ ቀን የሆነው 7 ክፍለ ጦሮችን ያካተተው የአምስተኛ ኮር ወይም ደግሞ ዳግማዊ ቴዎድሮስ ኮር የተለያዩ ክፍለ ጦሮች እንደሆኑ ነው የሚገልጹት። ውጊያው ማክሰኝት፣ ጎንደር፣ ጠዳ፣ ደጎማ፣ በለሳ ድረስ ነው እየተደረገ ያለው። በእነዚህ ውጊያዎችም ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። በተለይ በጎንደር ዙሪያ ማክሰኝት ከተማ ከባድ ውጊያ ነው የተደረገው የሚሉት የመረጃ ምንጮቹ። ሌሊት በነበረው ውጊያ ፖሊስ ጣቢያው ተሰብሯል። ፖሊስ ጣቢያውን ፋኖ ተቆጣጥሮ ነበረ። በዚህም በርካታ ቁጥር ያላቸው እስረኞች እንዲያመልጡ ተደርጓል። እንደ መረጃ ምንጮቹ 75 እስረኞች እንዲያመልጡ ተደርገዋል። እስር ቤቱ አካባቢ በነበረው ውጊያም እንደዚሁ የፖሊስ አዛዥን ጨምሮ የፖሊስ አባላት ሙትና ቆስለኛ ሆነዋል። የፖሊስ አዛዥም እንደዚሁ ኢንስፔክተር ማድረግ ያለው እንደዚሁ በውጊያው ተገድሏል። የማክሰኝት ከተማ የጸጥታ ግብረ ኃይል አዛዥም እንደዚሁ ከባድ የአካል ጉዳት ደርሶበት ጎንደር ለሕክምና ገብቷል ተብሏል። ጠዳ ከተማ እንደዚሁ ጎንደር ከተማ አንድ አካል በሆነችው ጠዳ ከተማ መገጭና አካባቢው ከባድ ውጊያ ተደርጓል። በካምፕ ዙሪያ በተደረገው ውጊያ ወታደራዊ ካምፕ እንደዚሁ ተቃጥሏል። ወደ ካምፑ ፋኖ ዘልቆ በመግባት ነው ይህንን ያደረገው። ምሽጎችም ተሰብረዋል። በዚህ የደረሰው ጉዳት አልታወቀም። መከላከያ ግን አሁን የከባድ መሳሪያ አጸፋ ምላሽ እየሰጠ ነው የሚገኘው። እስከዚህ ሰዓት ድረስ ውጊያው ቀጥሏል ነው የተባለው። ጎንደር ከተማ ምስራቃዊ ክፍል ፈንጠር ተብሎ የሚጠራው አካባቢ እስከ አንገረብ ድረስ እንደዚሁ ዛሬ ማለዳ ውጊያ ሲደረግ አርፍዷል። ብልጽግና ጎንደር ሊሰራው ላሰበው ፕሮፓጋንዳ ምላሽ ነው የሚሉት የፋኖ ቃል አቀባይ በለሳ፣ ጉኋላ፣ ደጎማ፣ አርባያ ድረስ እንደዚሁ ውጊያ እየተደረገ ነው። ከጉኋላ ከተማ በተለይ ፋኖ ገብቶ ጥቃት ፈጽሟል። በዚህ በተፈጸመው ጥቃት የደረሰው ጉዳት አልታወቀም። ደጎማ የሚገኘው ወታደራዊ የኮር ማዘዣ በተለይ ከደጎማ ወደ በለሳ፣ ወደ ሊቦ ከምከም፣ ወደ ጎንደር ዙሪያ እንዲሁም ደግሞ እስከ ደንቢያ እስከታች እስከ ጣና ድረስ ማዘዣ ጣቢያ በሆነው አካባቢ እንደዚሁ ከባድ ውጊያ ተደርጓል። ከኮሩ ወደ ተለያዩ አካባቢዎች ተጨማሪ ወታደራዊ እንቅስቃሴ እንዳይደረግ በዚህ አካባቢ የነበረው ውጊያ አስተዋጽኦ አድርጓል። ከአዲስ ዘመን ፍራንስም እንደዚሁ የመንግስት ኃይል እንቅስቃሴ ማድረጉን ተከትሎ በ3 የተለያዩ ቦታዎች እንደዚሁ ፋኖ መንገድ በመዝጋት እንቅስቃሴ እንዲስተጓጉል አድርጓል ነው የሚሉት። የመረጃውን ያደረሱት የኮሩ ቃል አቀባይ ፋኖ በለጠ ሞላ ከዳግማዊ አፄ ቴዎድሮስ የህዝብ ግንኙነት ማለት ነው። ውጊያዎቹ የቀጠሉ ስለሆነና የደረሰው ዝርዝር ጉዳት ገና ስላልተጣራ ዝርዝር ጉዳትና መረጃዎች ሲደርሱ መልሰን ይፋ እናደርጋለን ብለዋል። እንግዲህ በመሃል ጎንደር እየተደረገ ያለው ውጊያ ይህንን ነው የሚመስለው። ለሰዓት ያስኳቸው አጫጭር መረጃዎች፣ የግንባር መረጃዎች እነዚህ ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ